ኒጻን ታደሰ የመጀመሪያው ዓመት መታሰቢያ። ኒጻን ታደሰ ከአባቱ ከአቶ ሲሳይ ታደሰና ከእናቱ ከወይዘሮ ጥሩወርቅ መለሰ በ15 ቀን አንደኛው ወር 1989 ዓመተ ምህረት ተወለደ። ከዚያም በእንክብካቤ ካደገ በኋላ ትምህርቱን ጨርሶ ወደ ወታደርነት ሄደ። 3 ዓመት ጊባቲ በተባለው የጦር ክፍል አገልግሏል። ኦፌሬት ይጹቃ በተባለው ጦርነትም በአዛ ውስጥ ተዋግቷል። በቴልአቪቭ 4 ዓመት ኮምፒውተር ስራ ሰርቷል። ትምህርቱን ለመቀጠል ወደ ኢየሩሳሌም ዩኒቨርሲቲ በመግባት የ4ኛ ዓመት የኮምፒውተር ተማሪ ነበር። ቀን እየተማረ ሌሊት ሲሰራ ነበር። ስራውም በልዩ የጥበቃ ጓድ አባል በመሆን የሚኒስትሮችን መስሪያ ቤትና መኖሪያ ቤት ይጠብቁ ነበር። በስራ ቦታው በጣም ታታሪና ተወዳጅ ነበር። አሁን መስሪያ ቤቱ በሱ ስም ተሰይሟል። የሂዳት ኒጻን ተብሎ ይጠራል። ይህም ሐውልት ያቋቋሙለት ነው። በጣም የዋህና ለሁሉ መርዳት የሚወድ ከሁሉ ጋር የሚግባባ ነበር። በጣም ሳቂና ተጫዋች ልጅ ነበር። ከአክስቶቹ እና ከአጎቶቹ ልጆች ጋር በጣም ይዋደድ ነበር። በሱ መለየት ቤተሰቡ በሙሉ ልባችን ተሰብሯል። ማመንም አቅቶናል። በደረሰበት የመኪና አደጋ በ6 ቀን 6ኛው ወር 2025 በተወለደ በ36 ዓመቱ በሞት ተለየን። ነፍሱን በአጸደ ገነት ያኑርልን፣ አሜን። የመታሰቢያው ቀን 26 ቀን 5ኛው ወር 2026 በፔታህ ቲክቫ ሞዓዶን አድራሻው ክኔሴት እስራኤል 8 ቁጥር ነው። ዘመድ አዝማዱ መጥታችሁ ነፍስ ይማር በሉልን። ኒጻን የእናትህ እንጉርጉሮ በጥቂቱ። ኒጻን ቀና ብለህ አንድ ያነጋግረኝ፣ እንዴት ሳስችሎህ እንዲያው ዝም አልከኝ። እኔማ ልንገርህ ናፍቆቴን ስስቴን ማመን ስላቃተኝ ካንተ መለየቴን። ሕልም ነው እንዳልል በእውነት ያላገኝህ፣ ተኝተህ እንደሆን እስኪ ልቀስቅስህ። የክፍልህ መብራት ቀን ቴሌት በርቶ ነው። ኒጻን እያጠና እየተማረ ነው። እንጀራ ለመብላት ጊዜም አልነበረህ። ታጠና ነበረ አንገትህን ደፍተህ። ትምህርቱ ከባድ ነው ራስ የሚሰብር። ፍላጎቱ ነበር ትምህርቱን ጨርሶ መኖርን በክብር። መብራቱ ጠፋሳ ኒጻን የት ሂዶ ነው? ፈተና ሊፈተን ሂዷል ከዩኒቨርሲቲው። ኒጻን ጥርሶችህን ለምን ዘጋሃቸው? ፈገግ ፈገግ ሲሉ አወይ ሲያምርባቸው። ኒጻን ጎፈሬህን እንዴት አደረግከው? ጠዋትና ማታ የምትከበክበው የኒጻን ጎፈሬ እንዴት ሆኖ ይሆን? መቼም እንዳየሁት እንዳሰቡት ሳይሆን። ያንን ፈገግታህን ናፈቅኩት ሳሳሁት ከመጠን በላይ። እናት ያለሁልሽ ምነው ብትለይ፣ ያላንተ ወንድ ልጅ ሌላ ማን አለኝ? ያች ዓርብ ጠዋት ኧረ እንዴት ያለች ናት! መራራውን መልእክት የተነገርኩባት። አታልቅሽ ይሉኛል እንዴት አላልቅስ? ሙሽራ ልጅ ማጣት እግዜር አያድርስ። ልጅም ጓደኛዬም ኩራት የነበርክ፣ እንዴት ደስ ባለኝ ባወራህ በስልክ። በተለይ ዓርብ ቀን ቅዳሜ ሲመጣ ናፍቆትህ ስስትህ ቻይኝ ብሎ መጣ።
ይቅርታ ረበሽኩህ አላስተኛህ ብዬ አንተን ሳላወሳ መቼ አድሬ ውዬ እኛማ ልንድርህ በጉጉት ነበርነ ሐሳባችን ሁሉ እንዲህ ከንቱ ቀረ። ለዘር በቅተህ ቢሆን ደስ ይለኝ ነበር ያንን እያየሁ እስናና ነበር። ዓመቱ ደረሰ ብለው ሲጠይቁኝ እንባዬ ይመጣል ማመን እያቃተኝ። የመጨረሻዋ የጻፍካት በዋትስአፕ እናቴ አመሰግንሻለሁ በሕልሜ እየመጣህ ደህና ነኝ ስላልከኝ እኔም ከፍ ያለ ምስጋና አቀርብልሃለሁ።